እሺ ቤተሰብ በጥያቄያችሁ መሰረት የዩቲዩብ ቻናላችንን ከቲክቶክ እና ከፌስቡክ ጋር እንዴት አድርገን ነው ማገናኘት የምንችለው ብላችሁ በጠየቃችሁ መሰረት ጥያቄያችሁን ለመመለስ መጥቻለሁ ማለት ነው። አዎ ይቻላል። እንዴት ነው የሚቻለው? እንዴትስ ጥቅም አለው? ማገናኘታችንስ ምን አይነት ጥቅም አለው የሚለውን አንዳንድ ነገር እናወራና ቀጥታ ወደ እንዴት አድርገን ማገናኘት የሚለውን አሳያችኋለሁ ማለት ነው። እንዴት አድርገን እንደማገናኝ ማለት ነው። ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ የዩቲዩብ ቤተሰቦች እንዴት ናችሁ? አልሐምዱሊላህ። እንግዲህ ያው በኮሜንት ላይ አብዛኞቻችሁ ጠይቃችሁኛል ማለት ነው። እንግዲህ በጥያቄያችሁ መሰረት ዛሬ መጥቻለሁ ማለት ነው። አንደኛ የዩቲዩብ ቻናላችንን ከቲክቶክ ጋር ከፌስቡክ ጋር ማገናኘት በጣም ለቻናላችን እድገት አስፈላጊ ነው ማለት ነው። አንዳንድ ጊዜ አሁን ለምሳሌ የዩቲዩብ ቻናላችንን የመጀመሪያ ፓርቷን ፓርት የምንላትም ማለት ነው የመጀመሪያ ንግግራችን ቆርጠን በካፕከት ላይ ወደ ቲክቶክ ላይ በሚፖስተው ማለት ነው የዩቲዩብ ቻናላችንን የማየት ወይም ደግሞ የማሳደግ ቻንስ ይኖረዋል ማለት ነው። አጫጭር ቪዲዮዎችን ሰዎች የማየት ልምድ ስላላቸው ማለት ነው። ስለዚህ እዛ አጭር ቪዲዮ ከዩቲዩባችን ቆርጠን መልእክት ወደ ዩቲዩባችን ገብተው ሰዎች እንዲያዩ በመጋበዝ ማለት ነው። ያው ሊንካችንን ደግሞ የዩቲዩብ ሊንካችንን የቲክቶክ ፕሮፋይላችን ስር ባዮ ላይ ያስቀምጠናልና በዛ መሰረት ክሊክ አድርጋችሁ ወደ ዩቲዩብ ቻናላችን ገብታችሁ ማየት እና መማር ትችላላችሁ ብለን መልእክት ብቻ አስተላልፈን ማለት ነው። ባጭሩ ሰዎች ፕሮፋይላችን ስር በመሄድ የዩቲዩብ ሊንካችንን ተጭነው ቀጥታ ወደ ቻናላችን ገብተው ቪዲዮአችንን አይተው ሰብስክራይብ አድርገው ይወጣሉ ማለት ነው። ይሄ ፌስቡክ ላይም እንደዚሁ ነው፣ አንድ አይነት ነው። ፌስቡክ ላይም እንደዚሁ መልእክት እናስቀምጣለን ማለት ነው። ቪዲዮ በምንሰራበት ሰዓት ዩቲዩብ ቻናላችንን እንጋብዛለን ለሰው ማለት ነው። ቲክቶክ ላይም እንደዚሁ ባዮ ላይ ያስቀምጠናል ሊንካችንን እያለ ማለት ነው። በዚህ መሰረት ሰዎች ወደ ቪዲዮአችንን ከወደዱት ወደ ዩቲዩብ ቻናላችን ገብተው በደንብ ለማየት እና ይሄንን ደግሞ ሰብስክራይባችንና ዋቻራችንን ለማሳደግ ጠቃሚ ነው ማለት ነው። ከሶስቱ ጋር ማስተሳሰሩ ማለት ነው። ውድ ቤተሰቦቼ እና ሌላው እስኪ ወደሚቀጥለው እንሂድ ማለት ነው። እንዴት ነው ማስተሳሰር የምንችለው? ቀጥታ ወደ ፌስቡክ መጀመሪያ ያሳያችኋለሁ ማለት ነው። ወደ ፌስቡክ አሳያችኋለሁ፣ ግን እኔ ቲክቶክ ላይ ተጠቃሚ አይደለሁም እና ቲክቶክ ቢያንስ ይህንን ነገር ሊፈቅድልኝ የሚችለው ከ1000 ተከታዮች በላይ ያለውን ሰው ነው ይሄን የሶሻል ሚዲያ ሊንክ አንድ ላይ እንዲተሳሰርልን የሚያደርገው። ከዛ ውስጥ ገብቼ ሞክሬው ነበረ አይፈቅድልኝም ማለት ነው። ግን ያው አስተሳሰሩ እንዴት እንደሆነ እናንተ ከዛ በላይ ተከታዮች ካላችሁ ገብታችሁ እንዴት እንደምታስሩት እንዴት እንደምታስተሳስሩት አሳያችኋለሁ። ግን መጀመሪያ እኔ በፌስቡክ ላይ ስለምችል ፌስቡክ ላይ አሳያችኋለሁ። ከዛ ወደ ቲክቶክ ላይ ገብተን ደግሞ እንዴት እንደምታስሩ ለእናንተ አሳያችኋለሁ ማለት ነው። ውድ ቤተሰቦች ቤተሰቦቼ እንግዲህ ከመጀመሪያው ከፌስቡክ ጋር እንጀምራለን። ፌስቡክ ክሊክ አድርገን ፌስቡክ የምትለውን ክሊክ አድርገን ወደ ውስጥ እንገባለን ማለት ነው። እንግዲህ ክሊክ አድርገን ወደ ውስጥ ስንገባ ወደ ራሳችን ፕሮፋይል ነው የምንሄደው ማለት ነው። ወደ ራሳችን ፕሮፋይል ለምሳሌ የኔ ፕሮፋይል እዚህ ጋር ታች ላይ ታወጣላችሁ። እቺን ፕሮፋይል ክሊክ አድርጌ ወደ ውስጥ ገባለሁ ማለት ነው። እንደዚህ ፕሮፋይልን ክሊክ አድርጌ ስገባ እዚህ ጋር አድ ስቶሪ ከምትለው ስር ኤዲት ፕሮፋይል የምትለውን ክሊክ ታደርጋላችሁ ማለት ነው። ኤዲት ፕሮፋይል የምትለውን ማለት ነው። እንደዚህ ክሊክ አድርጌ ስገባ ምንድነው ስክሮል ወደ ላይ ሳብ አድርገን መጨረሻ ላይ ሶሻል ሚዲያ የምትላለች ማለት ነው። እዚች ጋር ሶሻል ሚዲያ የምትላለች ማለት ነው። ውድ ቤተሰቦቼ እቺን ክሊክ ታደርጋላችሁ። ሶሻል ሚዲያን ክሊክ ስናደርግ አድ ብሎ ይመጣልናል። እቺን እዚህ ጋር እንደምታዩት አድ የምትለውን ክሊክ ታደርጋላችሁ። ከዛ እንደዚህ ብታደርጉ ከማንኛው ጋር ነው ማገናኘት የምትፈልጉት ይላችኋል። ቲክቶክ፣ ዩቲዩብ፣ ኢንስታግራም ከነዚህ ከሶስቱ ማገናኘት የፈለግነው እኛ ዩቲዩብ ነው። ዩቲዩብ የሚለውን እንመርጣለን ማለት ነው። እቺን ዩቲዩብ የምትለውን እንመርጣለሁ ማለት ነው። ከዛ ዩቲዩብ ዩዘር ኔም ነው የሚላችሁ ማለት ነው። እዚህ ጋር የዩቲዩብ ስማችሁን ከኤ ጀምራ የምትገባውን የዩቲዩብ ስማችሁን እዚህ ላይ ታስገባላችሁ ማለት ነው። ውድ ቤተሰቦች ለምሳሌ እኔ እያስገባው ላሳያችሁ ይህችን ማለት ነው። ይህችን መጠቀም አላችሁ። ከዛ ፈኢዛ ረጋ አረጋይልና ከዛ የኔ የፌስቡክ ስሜ ሰረዝ አድርጌ ዲ
ዲ 5K ዲ5K ማለት ነው። ዲ5K ይሄ የኔ የዩቲዩብ ሲሚ ሊንክ ነው ማለት ነው። ይሄን እንዳርጌ የዩቲዩብ ሊንኬን አስገባለሁ ማለት ነው ውድ ቤተሰቦቼ። ከዛ ኦኬ ትሉታላችሁ ማለት ነው። ኦኬ ትሉታላችሁ። ከዛ በኋላ ምንድነው እዚህ ጋር ኔክስት የምትለው ትታያችኋለች። ላክብብላችሁ። እዚህ ኔክስት የምትል ትታያችኋለች። ኔክስት ነው የምንለው ማለት ነው። ከዛ ሴቭ አድርጊ ይለኛል። እታች ላይ እንደምታዩት ሴቭ ይሁንልሽ ወይ እያለኝ ነው። ሴቭ አደርገዋለሁ ማለት ነው። አሁን ይሄው ሊንኬ እንደምታዩት ቅድም ሶሻል ሚዲያ የሚለው ላይ እዚህ መጥቷል። በፊት ስታው ሶሻል ሚዲያ ብቻ የሚል ነበር ያለው። አሁን ሊንኬን እዚህ ፋይዛ ረጋ ብሎ አስቀምጦልኛል። ፐብሊክ አድርጎ ማለት ነው። ለህዝብ እንዲታይ አድርጎ አስቀምጦልኛል ማለት ነው። እና እንደምታዩት እዚህ ጋር ይኸው ሰዎች ከፕሮፋይል ስር ገብተው ክሊክ አድርገው ሲሄዱ ቀጥታ ወደ ዩቲዩብ ነው ይዟቸው የሚገባው ማለት ነው። ይሄንን ክሊክ ሲያደርጉ ማለት ነው። እና ውድ ቤተሰቦቼ በዚህ መልኩ እንግዲህ ሊንካችንን አሁን የዩቲዩብ ቻናላችንን ከፌስቡክ ጋር አገናኝተናል ማለት ነው። አሁን የሚቀረን እንዴት አድርገን ከቲክቶክ ጋር ማገናኘት ነው ያለብን ማለት ነው። እሺ ቤተሰብ አሁን ደግሞ በቲክቶክ ነው እንዴት እንደምንገባ ማሳያችሁ። እንግዲህ ቲክቶክ ላይ አንድ ተከታይ መኖር እና ከዛ በላይ ከሆነ ሊንካችንን ለማስቀመጥ አይፈቅድልንም ማለት ነው። ውድ ቤተሰቦች ሞክሬው ነበረ፣ በዛ መንገድ ያልፈቀደልኝም ማለት ነው። እንግዲህ የቲክቶክ ብዙ ተከታዮች ካላችሁ ማስተሳሰር ትችላላችሁ ማለት ነው። እኔ ግን ለእናንተ ልክ በቲክቶክ ማለት ነው ለየት ያደርገዋል። በፌስቡክ ነው ለየት የሚለው ይሄ ወደ ጉግል ይወስዳችሁና የዩቲዩብ የከፈታችሁበት ኢሜይል እና ፓስወርድ ጠይቃችኋል ማለት ነው። ልክ እንደ ፌስቡኩ ስም ብቻ ጠይቁ አያልፋችሁም ማለት ነው። እዚህ ላይ የከፈታችሁበትን የዩቲዩብ ኢሜይል እና ፓስወርዱን ይጠይቃችኋል ማለት ነው። እንዴት ነው? ወደ ፕሮፋይላችሁ ትገባላችሁ። ቲክቶክ ፕሮፋይላችሁ ጋር ልክ ፌስቡክ እንዳሳየኋችሁ እዚህ ጋር የፕሮፋይላችን ጋር አንድ ክሊክ እናደርጋለን ማለት ነው። ቲክቶክ ነክተን ስንገባ የራሳችን ፕሮፋይል አለ በቀኝ በኩል ማለት ነው። እሷን ክሊክ አድርገን ወደ ራሳችን ፕሮፋይል ለምን ይሆን ያለሁት ማለት ነው። ስለዚህ እዚህ ጋር ኤዲት የምትላለ ከፕሮፋይላችሁ ስር ኤዲት የምትላለች ማለት ነው። እሷን ክሊክ ታደርጋላችሁ። እንግዲህ ይሄን ክሊክ በምታደርጉበት ሰዓት እኔ ዝም ብዬ በፊት ሊንኬን ኮፒ አድርጌ ፔስት አድርጌ አስቀምጫለሁ። ግን ሰው ክሊክ አድርጎ መግባት አይችልም። ብቻ ስሙን ጽፈው ብቻ ሰርች ለማድረግ ነው እንጂ የሚጠቅመው ራሱ እዚህ ጋር ክሊክ ስታደርጉት አይሰራም ማለት ነው። አይሰራም እንደ ፌስቡክ ማለት ነው። ግን አሁን በምንጠቀምበት አሁን ፌስቡክን ባገናኘሁበት መሰረት ከሰራችሁት ለእናንተ ክሊክ ሲያደርገው ቀጥታ ወደ ዩቲዩብ ቻናላችሁ ወስዳል ማለት ነው። ውድ ቤተሰቦቼ እዚህ ጋር ልክ እንደ ፌስቡክ እንዳሳየኋቸው እዚህ ጋር ኤዲት የምትለውን ስትነኩ እንደዚሁ ሶሻል ሚዲያ ምን ይመጣል ማለት ነው። ሶሻል ሚዲያ ያው ዲጋ ስለማይመጣ ነው ብያቸዋለሁ። ከ1000 በላይ ተከታይ ስላለኝ ማለት ነው። እና ሶሻል ሚዲያ የሚለውን ትጫናላችሁ ማለት ነው። ያው በእንትን እነግራችኋለሁ። ሶሻል ሚዲያ የሚለውን ትጫናላችሁ ፕሮፋይላችሁ ስር እንደገባችሁ ማለት ነው። ከዛ ምንድነው የምታደርጉት? ሶሻል ሚዲያ ስትሉ ይመጣላችኋል ዩቲዩብ የሚል ኢንስታግራም እና ዩቲዩብ የሚሉ ሁለት አማራጮች መሰሉ የሚመጡት። አው ከነዛ ውስጥ እናንተ የምትፈልጉት ዩቲዩብን ስለሆነ ዩቲዩብ የሚለውን ትጫናላችሁ። ከዛ አዲ ዩቲዩብ ትሉታላችሁ። ልክ አዲ ዩቲዩብ ስትሉት ስትጫኑት ማለት ነው ወዴት ነው የሚወስዳችሁ? ወደ ጉግል ገጽ ይወስዳችኋል ማለት ነው። የዛን ሰዓት እዛ ገጽ ላይ ምን ይላችኋል? ኢሜል አድራሻችሁንና የይለፍ የፓስወርድ ቃል የፓስወርድ እንትን አስገባ ሳይን አርጉ ይላችኋል ማለት ነው። ስለዚህ እናንተ የፌስቡክ ኢሜላችሁንና ፓስወርዳችሁን ታስገባላችሁ ማለት ነው። ከዛ አሎ አርጉ ይላችኋል ማለት ነው። መጨረሻ ላይ ፍቃድ ስጡ ነው። አሎ ስትሉት ስትፈቅዱለት ማለት ነው ቀጥታ ሊንኩ ፕሮፋይላችሁ ስር እዚህ ቲክቶክ ፕሮፋይላችሁ ስር ባዮ ላይ ይቀመጣል ማለት ነው። ወደ ኋላ እንዴ ልመለስና ላሳያችሁ። እዚህ ጋር ፕሮፋይላችሁ ጋር አሁን እኔ ዝም ብዬ ሊንኩን ያስቀመጥኩበት ላይ እዚህ ጋር የእናንተ ይቺ የዩቲዩብ ምልክቷ ትመጣና እዚህ ጋር ይቀመጥላችኋል ማለት ነው። ከዛ ሰዎች ክሊክ ሲያደርጉት ሲጫኑት ማለት ነው ወደ ዩቲዩብ ቻናላችሁ ይወስዳል ማለት ነው። አሁን እኔ ያስቀመጥኩት ሊንክ አይወስድም። ለምን? በዛ መሰረት አይደለም ያስቀመጥኩት። እኔ ሊንኩን እንዳልኳችሁ ኮፒ አድርጌ ፔስት ነው ያደረኩት።
በዛ መሰረት ግን ካገናኛችሁት አሁን ባልኳችሁ መሰረት ካገናኛችሁት ሰው ክሊክ ሲያደርገው ሲጫነው ወደ ዩቲዩባችሁ ቀጥታ መግባት ይችላል ማለት ነው። ውድ ቤተሰቦቼ እንግዲህ ያው ለዛሬ ቪዲዮ እዚህ ላይ እናበቃለን ማለት ነው። እንግዲህ ያልገባችሁ ነገር ካለ አሁንም ደግሞ ስሪልኝ የምትሉት ነገር ካለ በኮሜንት ላይ አሳውቁኝ ማለት ነው። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁንም እንዳትረሱ እና ይሄን ነገር ተጠቀሙበት ውድ ቤተሰቦች። ቲክቶክ የምትጠቀሙ ልጆች ቲክቶክ መጠቀም እንግዲህ አንዳንዴ ለዚህ ይጠቅማል ማለት ነው። ሲጀመር ሶሻል ሚዲያ ስትጠቀሙ ሁሉንም ተጠቀሙ። ለምን ከሁሉም ጋር የተያያዘ ነው ሶሻል ሚዲያ። ዩቲዩብን ለማሳደግ ሞኔታይዜሽን ለመሆን ከፈለጋችሁ ቲክቶክ መኖር አለበት፣ ፌስቡክ መኖር አለበት። ብቻ ዩቲዩብን ብቻ ይዛችሁ ጥሩ ደረጃ ላይ መድረስ አንችልም ማለት ነው። ግዴታ ቲክቶክ መስራት አለብን። ግዴታ ደግሞ ፌስቡክ ላይም መገኘትና ፌስቡክ ላይ ራሱ የተለያዩ ቪዲዮዎችን በመልቀቅ ቪዲዮአችንን እዛ ጋር የዩቲዩብ ቻናሎቻችንን ወደ ሰዎች መጋበዝ እንዳልኳችሁ ፕሮፋይላችን ባዮ ላይ አስቀምጫለሁ የዩቲዩብ ቻናላችንን እያል ማለት ነው። በመጋበዝ ሰዎች ክሊክ አድርገው ወደ ቻናላችን እንዲመጡ ማድረግ አለብን ማለት ነው። ግዴታ ነው ማለት ነው። እንግዲህ ዩቲዩባችንን ስናሳድግ በዚህ መልኩ ነው መጠቀም ያለብን ማለት ነው። ውድ ቤተሰቦቼ በተረፈ እንግዲህ መልካም ቆይታ። ሰላም አለይኩም ወራህመቱላሂ ወበረካቱ።